ሰላምና ጤና ባላችሁበት ቦታ ሁሉ ሰላምና ጤና ባላችሁበት በአለም ጥግ ሁሉ ይድረሳችሁ። የተወዳችሁ የያሮስ 2 ቤተሰቦች እንዴት አላችሁ? ያሮስ 2 ተጀምሯል። ታዲያ ዛሬም እንግዲህ አንድ ርዕሰ ጉዳይ ይዤ መጥቻለሁ። እጅግ የምንማርበትን እና ደግሞ የምንነቃበትንም ጉዳይ ነው ያመጣሁት። ያው እንደምታውቁት ያሮስ 2 አንዳንድ ርዕሰ ጉዳይ ብቻ ነው መዘዝ አድርገን የምናመጣው። በዛች ርዕሰ ጉዳይ ላይ ተያያዥ የሆኑ መልእክቶችን ነው የምናጋራላችሁ። ላይክ አላደረጋችሁ ተው እንጂ ሰብስክራይብ አላደረጋችሁ ብዙ ነው ያጣችሁት። ሁላችሁም ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ጀምሩልኝ። ዛሬ የምናነሳው ሀሳብ ከፕሮቴስታንት ቤተ እምነት የተጫው ያለውን ጩኸቶች ነው የምናስተጋባው። ማለት የምናስተጋባው ስላችሁ የእነሱን ሰምተን መልስ የምንሰጠው ማለት ነው። እንግዲህ ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 ብፁዓን አባቶቻችን በተለያየ ቦታ የተለያየ አስተምሮ ስህተት ያለበት አስተምረዋል። የመጀመሪያው እንግዲህ ያው ሚያዝያ 10 2017 በዕለተ ስቅለት የሰማነው የአቡነ ገብርኤል በጣም መነጋገሪያ የነበረው ጉዳይ ነው። ማርያም ቤዛዊተ ዓለም አትባልም የሚለው ማለት ነው። ታዲያ በርካታ ሊቃውንቶች ድምጽ ሆነዋል። በርካታ አባቶች መልስ ሰጥተዋል። እጅግ በርካቶቹ ዝምታቸውን ሰብረው ነበረ። ታዲያ ብፁዕ አቡነ ገብርኤል ያስተላለፉትን መልእክትን ተከትሎ በየአውደ ምሕረቱ ደግሞ በበዓለ ንግሱ የተለያዩ መምህራን ሰባኪያነ ወንጌል እንዲሁም አበው ሊቃነ ጳጳሳት መልስ ሰጥተዋል እና መልስ ከሰጡት አባቶች ጳጳሳት መካከል ብፁዕ አቡነ ሕዝቅኤል ይገኙበታል። የደቡብ ምዕራብ ኢትዮጵያ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጠባቂ የሆኑት አባት ከሰሞኑ መልስ ሰጥተዋል እና መልስ በሚሰጡበት ጊዜ ደግሞ የስህተት ትምህርት አስተምረዋል። እኛ የምንቀበለው የማርያምን ስጋና ደም ነው የሚል ማለት ነው። ፍጹም የተሳሳተ ኦርቶዶክስ ያልሆነ አዲስ የሆነ እንግዳ ስብከት አዲስ የሆነ ትምህርት አስተምረዋል። ታዲያ የአቡነ ገብርኤልንም የአቡነ ሕዝቅኤልንም ትምህርት ይዞ ፕሮቴስታንቶቹ ሲያስተጋቡ ሰምተናል እና ሲያስተጋቡ የነበረበት ደግሞ ምንድነው? በፍጹም ጥላቻ ነው ማለት ምንድነው? አቡነ ገብርኤል ኢየሱስን ሲሰብኩ ቤታቸው ላይ እንዲገቡ እንዲወገዙ እንዲታገዱ ተደረገ። አቡነ ሕዝቅኤል ስለ ማርያም ሲያስተምሩ ምንም አልተባለም። እንደውም የእሳቸውን ቀዳዳ ለመድፈን ተሯሯጡ። ለምን? ቤቱ ገፊ ስለሆነ። ለምን? ኢየሱስ በዛ ቤት የሚፈለግ አይደለም፣ ማርያም ግን የምትመለክ ናት ብለው ያለ ስም የሚሰጡ ጸባጫሪዎች ደግሞ ምንም በቃ በእኛ ቤት ካልገባን የሚሉ እንቅልፍ ያጡ ሰዎች ይመጮህ ጀምረዋል እና እሱን ነው ዛሬ የምናጋልጠው። ሌላው ዘርፌ ናት። ዘርፌ ከበደ ኢየሱስ ብቻ ነው ቤዛ የሚል ነገር ይዛ መታለች ከሰሞኑ። እኛ ቤት እያለች ግን ኢየሱስ ቤዛ ስለመሆኑ ያስተማረችቷ ቤተክርስቲያን ናት። እሷን ያስተማረች እናት ቤተክርስቲያን ስንወዷ እመቤት ናት። እሷን ነው እንግዲህ ዛሬ ለማስተማር የተነሳችው። ይህችን ታላቂቷን ቤተክርስቲያን ካላስተማርኩ ብላ ነው ብቅ ያለችው ማለት ነው። ዛሬ የምንመለከተው ጉዳይ እሱን ነው። ስለዚህ መረጃውን ሼር አድርጎ የዘርፌን እንመለከታለን። ሌላውን መልእክት እንከታተላለን። ቪዲዮን ተከታትለን እንመለስ። እዚህ ጋር ያሉት አባት አቡነ ሕዝቅኤል ይባላሉ። እዚህ ጋር ያሉት አባት ደግሞ እንደምታውቁት አቡነ ገብርኤል ይባላሉ። አቡነ ገብርኤል መጽሐፍ ቅዱሳዊ የሆነ ሐሳብ ተናግረው ተወግዘው በፓትርያርኩ ጽሕፈት ቤት በራሳቸው ቢሮ ውስጥ እንዳይንቀሳቀሱ ተደርገው ተቀምጠዋል። እዚህ ጋር ያሉት አቡነ ሕዝቅኤል ደግሞ ይህ መጽሐፍ ቅዱሳዊ የሆነ ፈጽሞ አጋንንታዊ የሆነ ትምህርት፣ መጽሐፍ ቅዱሳዊ ያልሆነ ትምህርት ድንግል ማርያም ተሰቅላለች፣ የድንግል ማርያም ስጋ ነው በመስቀል ላይ የዋለው፣ የምንቆርበውም የምንወስደውም ስጋ ደም ደግሞ የጌታችን የኢየሱስ ክርስቶስ ሳይሆን የእመቤታችን የማርያም ነው ብለው ሲናገሩ ሰምታችኋል። እዛ ቤት ኢየሱስ ላይ ከሳታችሁ ምንም ችግር የለውም፣ ማርያም ላይ ከሳታችሁ ግን አሳደው ይደፏችኋል። ቤቱ ምን ስለሆነ? ገፊ ስለሆነ ማለት ነው። እዚህ ጋር የምትመለከቷቸው አቡነ ገብርኤል የወንጌል ሰው ምን ተደርገዋል? ቤተክርስቲያን ውስጥ እንዳይንቀሳቀሱ ተደርጓል። እዚህ ጋር ላሉት አባት ደግሞ የስተታቸውን ትምህርት ለመሸፈን በዚህም በዚያም ቀዳዳው ሲበዛባቸው ያንን ቀዳዳ ለመድፈን ወዲህ ወዲያ ይሯሯጣሉ። የተለያዩ ወንድሞችም ያን ቀዳዳ ለመሸፈን ወዲያና ወዲህ ይሯሯጣሉ። ለምን? ኢየሱስ ላይ መሳሳት እዛ ቤት ይፈቀዳል፣ ማርያም ላይ መሳሳት ግን አይቻልም። ለምን? ኢየሱስን ይጠሉታል፣ ማርያምን ያመልኳታል። ለዛ ነው ምንናገረው። ስለዚህ ቀዳዳው እየሰፋ ነው። የቤተ ክርስቲያኒቱ ቀዳዳ አስተምሮቿ በጣም እየሰፉ ስለሆነ፣ ስተቶቿም እየሰፉ ስለሆነ እነኚህን ለመድፈን በቻሉት መጠን የውሸት ትርክቶችና ትምህርቶችን በማምጣት ያሳድዷቸዋል። ኢየሱስን የምትፈልጉ ወደ ጌታ ወደ ኢየሱስ ክርስቶስ እንድትመጡ እነግራችኋል። ይሄንን እያያችሁ ትውልዶች ሆይ እንድትነቁ እነግራችኋል። ኢየሱስ ክርስቶስ የማንሳሳትበት ትክክለኛነታችን። ኢየሱስ ላይ የሳታችሁ ቀን ግን ሕይወት ያልፋል። ኢየሱስ ብቻውን የሚያድን ጌታ ነው። ስለዚህ የቤዛነት ስራ የኢየሱስ ነው እንጂ የማርያም አይደለም። ማርያም ቤዛዊት ዓለም ልትባልም
አይገባትም። በነገራችን ላይ ታች ዘርፈ የዓለም ቤዛ ኢየሱስ እንደሆነ አዳኝም ኢየሱስ እንደሆነ ያወቅሽው በዚህ ቤተክርስቲያን ውስጥ ሆነሽ ነው። አንቺም በራስሽ አንደበት ቤተክርስቲያን በነበርሽበት ሰዓት በዚህ ልክ ዘምረሽ ነበር። አንቺ ራስሽ የዓለም ቤዛ ኢየሱስ ነው፣ የፈወሰኝ ጌታ ነው፣ መዳን በሌላ የለም፣ እኔ አምናለሁ ዘላለም። እታችን ዘርፌ አንቺም ሆንሽ በጋሻም ሆነ ትዝታም ሆነ እናሰግድም ሆናችሁ እና እንዳልክም ሆናችሁ ሌሎቻችሁ ቤተክርስቲያን ትክክለኛ ትምህርት እንደምታስተምሩ ታውቃላችሁ፣ ግን ለመቀበል ከብዷችኋል። ምክንያቱም ቤተክርስቲያን ላይ ጥላት ስላደረባችሁና ክፉ መንፈስ ስለነካችሁ ነው። ያን ክፉ መንፈስ ከራሳችሁ ብታስወግዱትና ብታርቁት ወደ ጌታ ብትመለሱ እውነተኛውን ጌታ ኢየሱስ ክርስቶስ አውቃችሁ ብትሰብኩና መታችሁ ከኛ ጋር ህብረት አድርጋችሁ የጌታን ሥጋ ደም የተቀበላችሁ ወደ ኢየሱስ ክርስቶስ ብታርጉ መልካም ነው ብዬ አስባለሁ። እታችን እንግዲህ አንቺንም ጨምሮ ሌሎቻችሁ እግዚአብሔር አምላካችን ልቦናችሁን ይመልስላችሁ። አንድ ቀን እንደምትመለሱ እንግዲህ ተስፋ እናደርጋለን። ሼር ማድረግ እንዳይረሳ። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጠብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሐሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሁን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን እኔ አሁን ራሱን ችዬ አይደለም እየተናገርኩ ራሱን አስችዬ አይደለም ፕሮግራም እየሰራሁለት ያለሁት። የሆነ ሆኖ ግን እንዲህ ባለ መናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁኝ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሣኤው ደግሞ ደስ ተሰኝተን እንዳንቆይ ስለፈለገ ነው ማለት ነው። ሕማሙን መከራውን በትዕግስት እንዳንቀበለውና በሐዘን ሰንብተን በመቃብሩ አጠገብ ተሰልፈን ብርሃነ ትንሣኤውን ደጅ እንዳንጠና ሌላ አጀንዳ አምጥቶ በመካከል ሲበጠብጠን ሰንብቷል ማለት ነው። እግዚአብሔር ከክፉ ነገር ሁሉ ከሁላችን ያርቅልን። እንግዲህ ቅዱስ ጎርጎርዮስ ዘንዚናዙ ምንድን ነው ያለው? ህሊናዋን በመጠበቋ ስጋዋን ጠብቃ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve ነው የሚለው። ከእንግሊዝኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ይባል? ሄዳችሁ ትናንትን ማየት ይባላል አይባልም? ሐሳብ ሲገጥማችሁ ምን ተብሏል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ። ግን እንደው ሐሳብ ይሄ ልነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩት አይደል? ፋዲ ይባላል። እና እኔ መተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራቸው ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እመቤታችንም እንዴ! እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬንም ነግራችሁ ውሸቴን አይደለም።
2-3 መምህራን ጋር ፋዲን አስታውቀዋለሁ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ አለኝ። እናም ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብሲ ዘይሜጡ ቤዛ ነፍሰ ቢጹ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ አነበዋለሁ ብሎ ሄደ እላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ 1-3 ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ተከታትለን ተመልሰናል። ኦርቶዶክሳዊ መምህራኖቻችንም ምላሽ ሰጥተዋል። እንግዲህ የፕሮቴስታንት ቤተ እምነት በኦርቶዶክስ ቤተክርስቲያን ላይ ካልተጣበቀ እንግዲህ ከኛ ጋር እንደዚህ ካልተያያዘ ስራ የሰራ አይመስለውም እና ለዛ ደግሞ ማሳያ የሚሆኑት እነዚህ ናቸው። የተወዳጁ ቤተሰቦቻችን በአጠቃላይ እንዲያን ነገሮችን ልናጋልጥ ይገባል የሚል መልእክቴን ለማስተላለፍ ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። የአሮስ 2ን ሰብስክራይብ ማድረጋችሁ እንዳይዘነጋ ያልኩኝ ተሰነባበትኩኝ። ሰናይ ቆይታ ይሁንላችሁ።